ላሰማህ ምን ምን አየህ እንደዚህ ወደ መስመር ግባ አንተ አይሆንም የሰው ሚስት ላይ ሲንዘባዘም እኔ ማየት አልፈልግም እያልኩ እኮ ነው አይደለም ስለደረሰባቸው ነው እንጂ ሳላያቸው ምን እንደሚሰሩ ማን ያውቃል እኮ ነገራት ይኸውልህ በቃ እኔ እናቴ እንድትመለስ ፈልጋለሁ ውረድ ምናምን አትበለኝ ይኸው ሚስትህን ከፈለክ ና እንውሰድ በቃ እሷ የምትፈልግ ከሆነ አሁንም መውሰድ ትችላለህ እናትን በገንዘብ ልታምንልህ እንጂ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም ያው እዚህ መተናል። እንግዲህ ባለፈው የተፈጠረውን ነገር ሁሉ አይተዋል ቤተሰቦቻችንም። ሳሚ ደግሞ እንደዛ አልጠበቅኩም ነበር እኔ ስገባ። በዚህ ሰዓት እንዴት ነው ከሱ ጋር ልትሆን የምትችለው? ማለት በፍቅር አንደኛ ከፈታች ገና ፈታች አይደለም ገና አልተፋቱም ማለት ይቻላል። እሷ ነች የፈታችው እንጂ እሱ ተስማምቶ አይደለም እንትን ያሉት ማለት ነው። እና ለእናቱም ደግሞ ጣጣ ተረፈ ማለት ነው። አሁን ምን እንደምል አላውቅም። እኔ አሁን ምን ብዬ እንደምጀምር ራሱ አላውቅም። ግን ገነትን ኦልሬዲ አግቷታል ሰውየው ማለት ነው። ያ ማለት ምን ማለት ነው እንግዲህ ትንሽ ከባድ ነው ነገሮች። አሁን የሆነ እርምጃ እንዳይወስድባት ነው የምፈራው ቶሎ ብሎ ማለት ነው። ምክንያቱም ሳሚ አሁንም ገግሟል፣ ገብቷል። በዛው አቋሙ ላይ ነው ያለው ማለት ነው። ሲጀመር ለፍቅር ለመጀመር እኮ ጊዜው አይደለም ነው ጊዜው ነው ጊዜው አይደለም ጭራሽ ማለት ነው። ገና ብዙ ነገር ይቀረዋል፣ እሱ መስራትም ይጠበቅበታል። ከዚህ በፊት ጀምሮ ከሆነች መሲ የምትባል ልጅ ጋራ ግንኙነት ጀምሮ የተፈጠረውን ነገር አይታል። ብዙ መጥፎ ነገሮች ተፈጥረው እዚህ ጋር ስንት እንትን ብለን እሷን መለያየት እንዳለባቸው አለያየናቸው። አሁን ይሄ እቺኛዋ ደግሞ ከዚች ጋር ደግሞ የባሰ ነው። ለህይወትም አደጋ የሚያደርስ ነገር ነው። ሲቀጥል እንዲህ በቀልድ የሚፈታ አይነት ነገር አይደለም። ገብቶሃል አይደል ሳሚ? አንደኛ ይሄ ልጅ ከአደጋ ውስጥ ራሱን ጭራሽ ማራቅ አልቻለም እና ሲቀጥል ደግሞ አደጋዎቹን ራሱ መጋፈጥ የሚችል አይነት ሰው አይደለም። በቃ ሲቀጥል ደግሞ አደጋዎቹን የሚፈጥረው ራሱ ነው። በቃ የሆነ አደጋ የሌለበት ነገር አይመቸውም። ስንት በሙሉ ሰይጣን አቅሙ ኖሮት ራሱን መከላከል የሚችል አይነት ሰው ቢሆን ችግር አልነበረው። ይሄ እኮ ወይ ራሱን መከላከል አይችል ወይ ደግሞ አርፎ አይቀመጥ። በጣም እኮ ነው የሚያበሳጭ ማለት ነው። ለማንኛውም ሰውየው ዛሬ ሄዳችሁ በስልክ አገናኙኝ። እኔ እሱን ስልክም የለኝም፣ እሷም ስደውልላት ስለማታነሳ በስልክ አገናኙኝ ብሎ ነው የመጣ ነው። ምን ሊለው እንደሆነ የምናውቀው ነገር የለም። ገብተን እኔ ግን ይኸውልህ ዛሬ እንደባለፈው አይነት አይሆኑ ነገር እማይ ከሆነ የመጨረሻ ትልቅ ሰው ነው የሚፈጠረው። ቆይ ምን እናደርጋቸዋለን? እሺ አሁን እኛ አይሆንም የሰው ሚስት ላይ ሲንዘባዘም እኔ ማየት አልፈልግም እያልኩ እኮ ነው። አይደለም ስለደረሰባቸው ነው እንጂ ሳላያቸው ምን እንደሚሰሩ እኮ ምን የሚያደርጉ ግን እዚህ ጋር ማለት ነው ሰውየውን ጭራሽ የሚያበሳጭ ነገር ውስጥ የሚከት ነገር ደግሞ አሁን እኮ ቪዲዮውን አይቶት እኮ ነው እንደዚህ እያለ ያለው። ገብቷል? ቪዲዮውን አይቶት ነው ደውሎ እንደዚህ ያስፈራራ ያለው። አሁን ዛሬ በርካ የማይከፍቱ ከሆነ ሌላ ታሪክ ውስጥ ናቸው ማለት ነው። አይ ምን አይነት ነገር ነው? ከፈታ አንተ ከፈታው ምንድን ገነት በጣም ገነትን የሚያስለቀቅ እኮ አንድ ስቴፕ እኮ አልሄድክም፣ አንድ እርምጃ አልሄድክም እኮ። ምን አይነት ነው ልጅቷስ? ሰላም ነበርክ እንዴ አንተ? እዚህ ምን አዲስ ነገር አለ ትለኛለህ? ምንም አዲስ ነገር የለም። በጣም ከባድ ነው ነገሮች ማለት ነው አሁን ያለንበት።
የታለች ልጅቷ? ልጅቷን መልሷል። መመለስ አለብህ። ካልመለስክ ነው ችግሩ። መልሰሃታል አይደል? ከየት ነው የምትወጪው? ምግብ እየሰራችልን ነው። ምግብ እየሰራችልን እንድንበላ። ታዲያ ጾማችን አለ። ኦኬ፣ አንተም ተባባሪው እንግዲህ ዝም ብለህ እያየኸው ነው። የሰው ሚስት አግብቶ ሲቀመጥ ዝም ብለህ እያየህ ነው። እኔ እኮ ነኝ የፍቺ ወረቀቱን ሰታኝ እኮ ያነበብኩት። እኔም እንደናንተ የፍቺ ወረቀቱን አይደለም። እሷ ምግብ ስትሰራ ቁጭ ብለህ እዚህ እየጠበቅህ ነው ወይ ልትበላ? እና ታዲያ ለምን አልበላም? አፈር ብላ አንተ። ከገነት በበላው እጅህ ደግሞ እሷን ታግታ አንተ እዚህ እህል ይዋጥላል። ችጋራም እኛ እየተሯሯጥን አይደል? የዚህ ችጋራምነት ነው እንጂ የሚገርመኝ ከገነት እጅ እንዳልበላ አሁን በእሷ እጅ ቁጭ ብሎ ምግብ ይጠብቃል እስኪሰራልን ድረስ ማለት ነው። አንቺ ልክ ነሽ። ዝም በያቸው በእናትሽ። ምግብ መስራት ትችላለሽ? ብትችይ ኖሮ የመጀመሪያ ባልሽ ራሱ በኩርኩም አያበስልሽም ነበር። እሱ ወንድ ስለሆነ ነው። ወንድ ስለሆነ እሱ ሴት ነው፣ ይሄኛ ሴት ነው። ታዲያ ታደንቃ አይሽ። አሁንም ይኸውልህ ሴት ልጅ እንጥሏ እስኪወርድ የሚደበድባትን ነው የምትፈልገው። መቼም አትረሳው። አንተ ዝም ብለህ ነው እንጂ የምትጃጃለው፣ አትረሳውም። አይምሯ ላይ ቶሎ ነው የሚመጣው። ያው ኩርኩማ አይምሯ ላይ ይመጣል፣ ምቱ አይምሯ ላይ ይመጣል፣ ብዙ ነገር አይምሯ ላይ ይመጣል። እናንተ እዚህ ጋር ሻማ የለኮስክ ምናምን የድሮ የቀረ ይሄ ፍቅር ምናምን መጫወት እንዴ? ፍቅር መብታቸው እኮ ነው። እነዚህ ልጆች እኮ ወጣት ናቸው አይደል እንዴ? አንተ እኔን እያናገርክ ነው በዚህ መንገድ? መብታቸው ነው። አዎ መብታቸው ነው። የሚያገባችሁ ነገር አለ እንዴ እናንተ በእነሱ መሀል? ቆይ ልወል አንተ ምንድነው እሱ? ቆይ እንደዚህ የምትንጠረጠረው? ገነትን መፈለግ ነው አይደል ያለብን? ፈልገን ለማግኘት ነው እንጂ ፈልገን ምን ደስ ትፈልጋት? እሷ እኮ የታገተችበት ቦታ እኮ ታውቋል። እና ቺሊ ሲኦል ውስጥ ግባ እንዴ ነው የምትሉት? የሰው ሚስት ነች። ለፍቅር ገና ብቁ አይደለችም። በህግም ብትሄድ በፈጣሪም ብትሄድ በምንም ብትሄድ ገና ነች። መብታቸው ነው ሳሚ፣ መብታችሁ ነው። እሺ እንደፈለጋችሁ ነው። አትወደውም ማለት ነው። ጓደኛህን አትወደውም ማለት ብትወደው ኖሮ የልብ ሰጠ ገደል አትከተውም ነበር። ይሄ የሚያጨቃጭቀን ጉዳይ አይደለም። አሁን እናቴ ታግታብኛለች አይደል? መታገት ብቻ ሳይሆን ሌላ እርምጃ ይወስድባታል እኮ። እንደ ወንድሞቼ በቃ አማክሪ። ምን አባቴ ላድርግሽ? እናቴን ለማስፈታት ምን ላድርግ? በጣም አጭርና ግልጽ ነው። ከዚህ ልጅ ጋር ያለህን ነገር አቁመህ ልጅቷ ነው እኔ አላውቀውም። በቃ አንተ ነው ያልከው እሱ ነው ያለው እንዴ? አንተ ነው ያሳገትከት ማለት አንተ ነው። እሱ ራሱ እኮ ነው አንቺን ፍለጋ ነው። አንተ የምትወስነው ምን ቤት ነው? አንቺን ፍለጋ ነው እሷን ያገተው። አይገባሽም እንዴ? አስረዳ። የሚገባው እሷ ጋር መለየት አልችልም። እናቴን የሆነ መፍትሄ እሷንም ሳንሰጥ መፍትሄ ካለ እንፈልግ። እሷ ከሄደች ይገላታል አይደል? ሁለት ወዶ ልክ ነህ። ስለዚህ እሷም እኮ እንደ እህቴ ነው እኔ ማለት። ምንድነው የምታፈጥብኝ አንተ? እንደ እህቴ ነው የምታያት። አሁን እኮ እንደ ከትጋ ነው የራት ሻማ የምታበራው። እንዴት ነው የምታያት? አዲስ ባህር እያስለመድከን ነው እህት ምናምን ብለህ ለምንድን ነው እስኪ ተው የምትይው አንቺ? ምን አገባህ ነው አይደለ? አንተ ማን ነው? ቆይ እግር ያዥ ያደረገ ማን ነው? በእነሱ መሀል እግር ያዥ ያደረገ? እነዚህ ልጆች ወጣት ናቸው፣ እንደፈለጉ የመሆን መብት አላቸው። አንተም በቃ ማድረግ ያለብን ገነትን ማስፈታት ነው። ስለነሱ ፍቅር አይደለም እኮ እንትን ማለት አለብን። ሄዳ አስፈታ። ባለትዳር ነው ማለት እሷ ባለትዳር ነው ታውቃለህ። ሂድና አስፈታ አይደለ? አንተ ሌላ መንገድ ካለ እሷ ሳትወራ ስለ ገነት ግድ ይስጣችሁ ተው። ምንድነው ዋናው ነገራችሁ? ለምንድን ነው የመጣችው? እሷ ነገር እኮ አያጨቃጭቅም። ዋናው ነገራችንማ ነገሩ ሰውየው ምን ብሎ እንደሆነ ነገር ይፈጠርክብን አይደለም። አንተ ነህ ይሄን ሁላ ተአምር የምትፈጥረው፣ ከችግር ውስጥ የማትወጣው እንደዚህ አይነት እንደዚህ አይነት ችግር የማይጠፋ ነገር ውስጥ የምትገባው አንተ ነህ ሁልጊዜ ማለት ነው። ወይ ደግሞ ራስህን ችለህ አትፈታውም ችግር። ይኸውልህ መጀመሪያ አንተ ነህ ይዘብን የመጣው እንጂ ከዛ እኛ ሳዘነችና ተቀበልናት፣ እዚህ እያኖርናት ነው። አሁን ደግሞ እኔና እሷ በምናደርገው ነገር ሌላ ነገር ጠምም አድርጋችሁ እያሰባችሁ ስማ፣ ተመሳጣችሁ እኔ ይዣት እንድመጣ እንትን አልክ እንጂ ከዛ በፊት ትተዋወቃላችሁ።
አሁን እኮ ሳየው እንደዛ ነው ማለት ነው እኮ በደንብ ከዛ በፊት በደንብ አውቃችሁ ይገናኙ ነበር ውጪ ላይ። ምንድነው የምንገናኘው ሳሚ? ውጪ ላይ እየተገናኛችሁ ነበር እንጂ በምንም ተአምር ማለት ነው በዚህ ፍጥነት በአንዴ እንደዚህ አትሆኑም ነበር። በአንዴ ምን ሆኑ አሁን እነዚህ ልጆች? አይደለም በእነዚህ መሀል ግን መግባት ለምንድን ነው የፈለጋችሁት? አንተ ያኛውን ቪዲዮ አይቼዋለሁ፣ ሁሉንም አይቻለሁ። ምን ሲሆኑ ነበር? በቃ እንደፈለጉ የመሆን መብት አላቸው እነዚህ ልጆች። ንገራቸው በደምብ። በዚህ እድሜያቸው ምን ይጠበቃል? ከራሱ ምን ይጠበቃል? ከአንድ ሴት ሁለት ወንድ እያስወለዳችሁ ከአንተ ምን ጥሩ ነገር ይጠበቃል? ከዚህ ቤት ወተን ለነገሩ ለካ ዝም በል እባክህ። ቪዲዮ ላይ ስላልወጣ አንተ ነገር ለነገሩ አዎ ልክ እኮ ነው። እሱና ዮናስ አንድ ሴት እሱ ሳሚ እኔ እኮ ጓደኛዬ ነው አይደል? ብዙ የሚያደርጋቸው አንድ ሴት ሳሚ ዝም በለው። ሁላችንም የየራሳችን ጥፋት አለብን። አሁን እዚህ አሁን እናቴን ምንድን ነው እሺ ሀሳባችሁ? እናቴን ምን እናድርጋት? እሺ ስለሱ እኮ አያስቡም። እናትን ማለት ነው ለማስለቀቅ ይችን ሴትዮ መልስ እያለ ነው ሰውየው። እኔ አላውቅም። መልስ ትገደል። እሺ ሄዳ ትገደል። እሺ እንደደወለላት ነግረሃለች? ምንድን ነው ያላነሳሽለት? ስልክ ይቀጠቅጣል። ያንተን ስልክ ደግሞ አያውቅም። ለዛ ነው ሄዳችሁ አገናኙ ብሎ ይመጣ። በጣም ዝቶ ማለት ነው። ምን አገኘ? እናትህ ታግታ አላነሳም እያለች ዝም አትለው። ማታ አገናኝና ደውልና አገናኝ። ምን ወይ ደግሞ አንተ ዘመድ ነው አይደለ? በቃ እኔን ይውሰደኝና እናቴን ይልቀቃት። እሷን ግን አልሰጠውም። በቃ እኔ እሷን ድጋሜን አልመልስም። ሚሊዮን እየሰማ ነው። እኔን ይውሰድና እሷን ምን አንተ ምን ያደርግልህ? ምን ታደርግለታለህ? ሌላ ሀሳብ አልመጣልኝም። በቃ ወንድ ነው። ምን ታደርግለታለህ? እናቴስ ምን ታደርግለታለች? እናትህን እኮ እሷ እንድትለቅለት እኮ ነው መያዣ እኮ ነው ያዘኝ። አልገባውም እንደ ሰውዬ። ቆይ የምናወራው በቃ ይኸውልህ ናቲ እኔ ጀዝባ አንድ ቆይ ያርገኝ እኔ ተበናት ዞር በል አንተ ሊገድልህ ይፈልግ። ቆይ አንድ አጥተናገር ታፈቅራታለህ? እኔ እንደህቴ ታፈቅራታለህ ወይ? አላፈቅራትም፣ ግን እንደ እህቴ እዛ ጋር ሌላ ሳያፈቅርሽ ነው እንደዛ ሴትነትሽን ብቻ ነው የሚፈልገው? ምን ስናደርግ አያችሁ? እኔ በጆሮዋ ሳወራ እኮ ነው ባለፈው መጣችሁ ብለሽ ነው የምትሰሚው። አላፈቅራትም ሲል ዝም እኔ እንደፈለኩ የማድረግ መብት አለኝ። ልክ ነች እቺ ልጅ። ሲጀመር ያ ሴጣን ከሚደበድባት እኔ ይሻላታል። ይኸውልህ አሁን እኔ የምልህ ነገር ቢኖር ገኒን ማስፈታት ነው አይደል ያለብን። እናንተ እንደፈለጋችሁ የሆነ መብት አላችሁ። ገኒን ለማስፈታት ለእናቱ ያልተመለሰ እናቱ ታግታ እዛ እሱ እዚህ ጋር ዓለሙን የሚቀጭ ሰው ምን ያክል ጨካኝ እንደሆነና ለትዳር እንደማይሆን ተረዱኝ። በእናትህ ማወቅ ይቻላል። እንዴ እኮ እናቴ ነገር እኮ ይሰማኛል እኮ ያማል። ደውል በዚህ በለ ራስ እባክህ። ሄሎ ሰላም። አንተ ለምንድን ነው እናቴን የማትለቃት? ቆይ ምን አልክ ሰውዬ? እንዴ ከፈለክ በቃ እኔን ያዘኝ። እዚህ ጋር ልጅቷን እኮ የመጣችው ራሷ ናት አይደል እንዴ? አየህ ወደ መስመር ትገባለህ። ሳትወድ በግድ ወደ መስመር ትገባለህ። ገባህ? የምን መስመር? ዝም ብለህ ፊት አትበል። ገና ምን ላሰማ እንዴ? ምን ሰማህ? ምን አየህ እንደዚህ ወደ መስመር ግባ። አንተ ራሷን መጣች መተም ወሰድክ። ወንጀለኛ እስከሆንክ ድረስ ገና ብዙ ነገር ይከተላል። ብዙ ዋጋ የምትከፍልበት ነገር ራስ ጀምረሃል። የሰው ሚስት ማውራት አይደለም ፈልገው አውራው። ይሄው እሺ እኔ ምን ከኔ ምን እንደሚጠበቀው ምን ላድርግ? እሺ እሷ እምቢ ካለች እኔ ምን ላድርግ? ምን ታደርጋለህ አንተ? ምን ታደርጋለህ? አግተህ እኮ ነው አንተ። አሁን ስማኝ፣ አማራጭ እሰጥሃለሁ። ከተስማማ ትቀበላለህ፣ ካልተስማማ ደግሞ ምንም ልረዳህ የማልችልበት ሰዓት ላይ ነኝ። አረ በእናትሽ በእግዚአብሔር በቃ በቁጥጥሬ ውስጥ ናት። በእናትህ እናቴን ልቀቃት። በቃ እኔ አልፈልግም። በእናትህ በቁጥጥሬ ውስጥ ናት። ምን የምታረግ ሰው ነው? ወይ ሚስቴን ወይ ስንት ትወርዳለህ? የምትወርደውን ትናገራለህ። ምንም እንደማታመጣ ነግሬሃለሁ ከዚህ በፊት። ምን ማለት ነው? ምንድን ነው የሚወርደው? የሚወርደው እስክስታ ነው?
ትወርዳለህ የምትለው ምኑን ነው? እስክስታ ነው የሚወርደው ወይስ ደረጃ? እሱን በቃ ገና እሱንም ላብራራለህ እንዴ? እሱንም ላብራራለህ። ታዲያ ምኑን ነው ትወርዳለህ የሚለው? አይገባውም እኮ ደደብ ነው ልጁ። ንገረኝ። ይኸውልህ በቃ እኔ እናቴ እንድትመለስ ፈልጋለሁ። ውረድ ምናምን አትበለኝ። ይኸው ሚስትህን ከፈለግክ ና ውሰድ። በቃ እሷ የምትፈልግ ከሆነ አሁንም መውሰድ ትችላለህ። ግን እናቴን ልቀቃት። እሷ ምንም የምታውቀው ነገር የለም። ሄሎ በእናትህ እየሰማን ነው። እንካ ሳሚን አልቻልኩም። በቃ በእናትህ ምን ወስነህ ነው ሰውዬ? አሁን ወጣው ምን አስበህ ነው የምትደውልልኝ? ምን እንዲያደርግልህ ነው የምትፈልገው? ይሄን ብቻ ንገረን እሺ። አሁን ቅድም ምርጫ ያልከውን ነገር እኔ በደንብ አብራራለት እስቲ። አንተ ሌላ ሰው ነህ? አንተ ሌላ አካል ነህ? አንተ አካል አይደለሁም እኔ ሳሚ ነኝ። ሌላ ነህ ወይ? ሌላ አይደለሁም ሳሚ ነኝ። ያኛው ሳሚ ነኝ። ትልቁ ሳሚ ነኝ። ስማኝ፣ ባለፈው የደበደብኩ ስማለት። እሺ ልንገርህ፣ እናቱ በቁጥጥሬ ውስጥ ናት። እናቱን እኔ ጋ ናት። እሱ ደግሞ የኔ ሚስት ይዟል። ሚስት እኮ ግን ፈታሃለች እኮ። ማድረግ እንዳለበት ወይ እናቱን ወይ የሚመርጠውን ነገር ያሳውቅ። ከእናቱ ውጭ ምንድን ነው እሱ የሚመርጠው? ሌላ ነገር ወይ ሚስቴን ይለቃል፣ ገንዘብ ካሳ ይከፍላል። ሚስቴንም አጥቷል፣ ገንዘብ ካሳ ከፍሎ ይመልሳል። አለበለዚያ ደግሞ ያው ካሳ አይደል እንዴ? ለምንድን ነው ሚስት ያለው? ቆይ ስንት ብር ነው? ስንት እንግዲህ እናትን በገንዘብ ልታምንልህ እንዴ? አንተ ጭራሽ እናት እንዴት ነው እናት በገንዘብ የምትተመረው? ማለት የገንዘቡን መጠን ምናምን ተነግረውና እሱ የሚመርጠው አቅም የለኝም። በቃ ብዙ ገንዘብ እንዳጠራ በእናትህ በቃ ሚስትህን የምትልክ ከሆነ ና ውሰዳት፣ ወይ ደግሞ እኔን እንደፈለግክ አድርገኝ። በቃ ሚስትህን በገንዘብ እየተመንክ ነው አንተም? ማንኛውም ተባባሪህም ሆንክ ጄሌክ ሁልህም መዳፊ ውስጥ እንዳለ ተረዳ። መጀመሪያ አንተ ማን ስለሆንክ ነው? ማን አንተ? ስንት ምን ላይ ቆመህ ነው አንተ ይህን ሚስት ፕሮሰስ አስጀምረህ ልትልክ? ማን እንደሆንኩ እኔ ደግሞ ባንልካትም እኮ ትሄዳለች እኮ። አንተ ባልመሆን እኮ ስላቃተህ እኮ ነው። አንተ ሆነህላት ነው እስካሁን ሆነህላት። እሱም ባል አልሆንም ወይ? በቃ ተገናኝተን እኔ እናንተ እንዋጣ በቃ። ይኸውልህ እኔ ማለት ነው ስማ፣ መዳፌ ውስጥ ነው ምናምን የምትለው የምትገዛው ሽምብራ ቆሎ እንዳልመስለህ አንተ መዳፍ ውስጥ የምቀመጥ አስቀይምሃለሁ። የሆነ ቦታ ተቀጣጥረን እንገናኝና ዝም ብዬ በቃ ላስቀይም ማለት ነው። የሆነ አካልን በታትኜ በፌስታል ለጋግመህ ነው የምትሄደው። ስለ ድብድብ እኮ አይደለም። አክቱ ዝጋበት በቃ። ሁሉ የበቃን አንተ እኔ አይመለከተኝም። እና አሁን ምን ይደረግ ነው የምትሉት? እኔ አያገባኝም በቃ። የምችለውን ሁሉ አድርጌያለሁ። ከዚህ በኋላ ምንም የሚያገባኝ ነገር የለም በቃ። ምንም አማራጭ የለም። እኔ የሚያገባኝ ነገር የለም በቃ። እና ታዲያ ምን ይሁኑ ነው ብለህ የምትሄደው? ትነፋርቃለህ። ሲጀመር ማን ቆስቁስ ብሎ ነው ቆስቁሳ የምትሄደው? እኔማ አሁን ላስቀይመው እኮ ነው የሚሄደው። ደውልለታለሁ፣ ስልኩን ላክልኝ። ከሱ አስቀይመዋለሁ። ወደ ቤት ነው የምትሄደው? እከተላለሁ። ዞር በደስታ እና እኮ አለን ዝም ብሎ ምናምን እንዲህ ስንቱ ይሻላል። ሰምተሃል? የተባልከውን ሰምተሃል አይደለ? የምናደርገው እናቴ እኮ ይሄን እየተሰቃየች ነው እዛ። የተባልከውን ሰምተሃል አይደለ? ውሳኔው ያንተ ነው። ከዚህ በኋላ አንተ ከእሱ ጋር እንትን እያልክ ነው አይደለ? እሱን መክረህ የሚያገባህ ነገር የለም። በቃ ስለነሱ ጉዳይ ሳይሆን መወያየት ያለብን ነገር የለም። የሚያገባን እኔ እናንተ ገኒን ማስፈታት ነው እንጂ ስለነሱ እንደፈለጉ ይሁኑ። በቃ እንዴ ከነሱ ምንድን ነው ያላችሁ? ቆይ አንተ ሰምተሃል የተባልከውን ነገር? አሁን እሺ ቆይ የቀረበልህን ነገር ሰምተሃል? ዝም ብለህ ስማኝ። አንተ ደግሞ እሱን መክረህ እንትን እንደማለት ከእነሱ ጋር እንደፈለጉ ይሁኑ እያልክ ነው። ያኔ ዛታ በቃ መሄድ ትፈልጋለች አትፈልግም? በቃ ጠይቀህ አልፈልግም በቃ
መብቷ ነው። ስለዚህ ገነት አትመጣም ማለት ነው። ትመጣለች። ለምንድን ነው የማትመጣው? መስዋዕትነት እከፍላለሁ ለሁለቱ። በቃ ልክ እኔ የለሁበት ልውል ከዚህ በላይ ይኸውልህ አንተ ብዬ ከዘመዴ ጋር ተጣልቻለሁ። እዚህ ሁሉ ነገር ውስጥ ገብቻለሁ። አሁንም እየደወለ ነው መልሶ አላነሳም። አንተ ውስጥ ምንድን ነው? በቃ አላነሳም። ለምን ነው የሚለው? በቃ አላነሳም። ድሮስ ፈሪ አይደለ? እኔ ከዘመዴ ጋር ከዚህ በላይ ስማ፣ ብር ፈልጎ ተመሳጥሮ ነው እሱ። ተመሳጥረ ነው። ይኸውልህ አንተንም ደግሞ ዝም አልልህም። እሺ ታያታለህ። ብር ፈልጎ ተመሳጥሮ ነው፣ ሌላ ነገር እንዳይመስል። ዘመድ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ?